بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومواله ودي تكبراتشو مسلم ونموش نايتوش السلام عليكم ورحمة الله وبركاته زاري مساو سار إشاتين شهر رجب رجب ور يملون إنا يالن مالتنو الله جل وعلا አራት ወራት ብሎ ሱረቱ ተውባ ላይ ረጀብ ወርን ነብዩ ሰለላሁ ዐለይሂ ወሰለም ረጀብ ብሎ አብራርቶልናል። ነብዩ አለይሂ ሰላቱ ወሰለም ሰሂህ በሆነው ሐዲስ ላይ ረጀብ ወርን ጠቅሶልናል ማለት ነው። ዛሬ ትምህርታችን ወይም የመሳወሳ ርዕሳችን ረጀብ ዙሪያ ይሆናል። ነብዩም አለይሂ ሰላቱ ወሰለም በሐዲሳቸው እንዳሉት السنة 12 شهرا منها 4 حرم ثلاثة متواليات ذو القعدة وذو الحجة ومحرم ورجب مضر الذي بين جمادى وشعبان نبيهم عليه الصلاة والسلام بعد ذاتهم تناقروت أمت أسرى هولت ورات إيزالالو السنة 12 شهرا أسرى هولت ور إيزالالو نبي عليه الصلاة والسلام كأسرى هولت وراتوች منها 4 حرم አራት ወራቶች አላህ ጀለ ወዐላ የተቀደሱ አድርጎ ለይቷቸዋል አሉ። እነዚህን አራቱ ወራቶች እነማን ናቸው? ዙልቃዕዳ፣ ዙልሂጃ፣ ሙሐረም ሰላሱ ሙተዋሊያት ሶስታቸው ተከታተሉ ሲሆኑ ወረጀቡን ሙደር ረጀብ ደግሞ ለብቻው የሆነው ጁማደል አኺርና ሻዕባን መካከል ያለው ይሄ ረጀብ ሰባተኛ ተራ ቁጥር ላይ ይገኛል ማለት ነው። ስለ ረጀብ ነብዩ አለይሂ ሰላም በዚህ መልኩ ተጠቅሰውታል። አላህም ጀለ ወዐላ በቁርአን ምን ይላል? ኢነ ዒደተ الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم إلى نهاية الآية. اللهم جل وعلا إن عدة الشهور عند الله ወራት ቆጠራ አላህ ዘንድ 12 ወራቶች ናቸው በእጅር አቆጣጠር ማለት ነው። ነብዩ አለይሂ ሰላም በሐዲስ እንደገለጹት في كتاب الله يوم خلق السماوات والأرض በቁርአን ውስጥ በኪታቡ ሲተቀሰው አላህ ጀለ ወዐላ ሰማይና ምድር በፈጠራቸው ቀን 12 ወራት ብሎ አስቀምጠዋል ይላል አላህ ጀለ ወዐላ منها 4 حرم ከነዚህ 12 ወራቶች አራቱ ወራቶቹ የተቀደሱና የተከበሩ ናቸው ካለ በኋላ فلا تظلموا فيهن أنفسكم እነዚህ አራቱ ወራቶች ውስጥ ልዩ በሆነ ሁኔታ ዙልም በደልን በጣም አላህ ጀለ ወዐላ በተካበደ ሁኔታ ከልክሏል ማለት ነው። አላህ ሱብሓነሁ ወተዓላ በዚህ መልክ ወራቶችን ሲጠቅስ ነብዩም አለይሂ ሰላቱ ወሰላም ቦታ ሰጥቷቸው ጠቅሰዋል ማለት ነው። ስለዚህ እነዚህን ወራቶችን ስናያቸው አላህ ጀለ ወዐላ በምን መልክ ነው ነብዩም አለይሂ ሰላም በምን መልክ ነው የጠቀሱት? ረጅም በተመለከተ አንድ ሐዲስ ሰሂህ በሆነ የመጣው አንድ ሐዲስ ብቻ ነው አሁን የጠቀስነው ማለት ነው። ሌሎች የወረዱት ሐዲሶች ضعيفዎችና ወይም ሙንከራዎች ናቸው ማለት ነው። طيب ለምንድነው ረጀብ ወር ልዩ በሆነ ሁኔታ እንድንታወስ የተፈለገው? ነብዩም አለይሂ ሰላቱ ወሰላም የተቀደሱ ወራቶች አራት ብሎ ነብዩም ስለጠቀሱት አላህም ጀለ ወዐላ منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم በእነዚህ አራቱ ወራቶች ውስጥ ራሳቸውን አትበድሉ በደል ሐራም ነው ሲል ሌሎች ወራቶች ውስጥም በደል ሐራም ነው፣ ግን እነዚህ ወራቶች ውስጥ መልካም ስራ ኢባዳዎች ሷሊሁል አዕማል ሲሰሩ ምንዳቸው ልዩ በሆነ ሁኔታ አላህ ጀለ ወዐላ ይጽፍልናል። በእነዚህ አራቱ ወራቶች ውስጥ የተሰሩት በደሎችና ኃጢአቶችም ደግሞ እጥፍ ድርብ ስለሚሆኑ እንድናቃቸው ነው ማለት ነው። طيب ምንድነው የሚሰሩት? እነዚህን ደሊሎችን ካየናቸው በኋላ ምን እንተገብራለን? እነዚህን አራቱ ወራቶች ውስጥ ካልነ በኋላ ረጀብ ወር ነው ርዕሳችን። ما يجوز فعله في رجب ረጀብ ወር ውስጥ ምንድነው የምንተገብራቸው? دون تخصيص فيها ልዩ በሆነ ሁኔታ ረጀብን በተለየ ሁኔታ ኢባዳ ልንሰራበት ሳይሆን ነብዩ አለይሂ ሰላቱ ወሰላም ስላልሰሩ ምንድነው የምንሰራቸው? مثلا العمرة في رجب عمرة ማድረግ ነብዩ አለይሂ ሰላቱ ወሰላም
ረጀብ ውስጥ ዑምራ አድርጓል እንደዚሁም ሰለፎቹም ሰሃባዎቹም ዑምራ አድርጓል እንደሌላው ወር ማለት ልዩ በሆነው ሁኔታ ሳይሆን ማለት ነው ወአተመረ ሰለፉ ሰለፎችም ረጀብ ውስጥ ዑምራ አድርጓል ማለት ነው እንደዚሁም الصيام والقيام ሌሊት ሶላት الليل በመስገድና ቀን يوم الاثنين والخميس እንደገና 30 አያም من شهر رجب 12 13 14ኛ ወር በመጾም ለአላህ ብለው አንድ ቀን ጾሙ አንድ ቀን መብላት እንደሌላው ወር ይሄ ዒባዳ ማለት ነው ከዚህ ውጪ የረጀብ ወር ቃናቶቹም ሆነ ሌሊቱን ልዩ በሆነ ሁኔታ በመለየት በሐዲስ አልመጣም አልተዘገበም ማለት ነው ስለዚህ በዚህ መልክ ዒባዳ ነብዩ አለይሂ ሰላም የሰሩትን ሰሃቦች የሰሩትን መስራት ይጠበቅብናል ሌላው ደግሞ በቢድዓ መልክ የሚጠቀሱ ነገሮች አሉ ማለት ነው ረጀብን ለየት ባለ ሁኔታ ዒባዳ የሚሰሩ ዒባዳዎች እንዴት ይታያሉ ስንል እነዚህ ዒባዳዎች ማስረጃ ስላልተጠቀሱላቸው ነብዩም አለይሂ ሰላም ስላልሰሩት እነዚህ ዒባዳዎች ቢድዓ ወይም ቢድዓ ሙንከራ ብለን ነው የምንደመድመው ማለት ነው ምክንያቱም ነብዩ አለይሂ ሰላም ኩሉ ቢድዓቲን ضلاله وكل ضلاله في النار ቢድዓ የተባለው በሙሉ ጥመት ነው ጥመት ደግሞ ወደ እሳት ስለሚወስድ ልንጠነቀቅ ይገባል مثلا مثل صلاه الرغائب ليله الاسراء والمعراج صلاه الرغائب በመባል የሚታወቅ ሰላት አለ ليله الاسراء والمعراج በ27ኛው ሌሊት صلاه الرغائب እየሰገዱ ማደር ቢድዓ ነው ማለት ነው عندنا صيام أول خميس من شهر رجب عندنا كرجب ور مجمرة وخمس مصوم عليهم بدعانه مالتنا عندهم والاحتفال بليلة الإسراء والمعراج ليلة 27 بحياة سبتنيا وليلة عند أمت بعد أدرجو بزان كان ليوبه هنيتا أمت بعد ومعيد ما درجم هم بدعانه مالتنا እንደዚሁም ምናቸው الأحاديث الواردة كلها موضوعة وضعيفة كحديث النبي صلى الله عليه وسلم بتقصد السنة 12 شهرا قالوا وجي سو متفق على في الصحيحين كسو وجي ليلو حديث يمطاو ሁሉም بدعنا ضعيف ነው ማለት ነው حديثهم ስለ بدع ስለሚጠቅስ ሁሉም ضعيف ነው ስለዚህ ጥንቃቄ ልናደርግ ይገባል ማለት ታዲያ ምንድነው የሚጠበቅብን ረጀብ ወር ውስጥ ከአራቱ የተቀደሱ ወራቶች ስለሆነ تغلظ الآثام وكذلك عقوبة الذنب فيها አራቱ ወራቶች የሚሰሩ ማዕሲያዎች ከሌሎች ወራት ውስጥ የሚሰሩት ማዕሲያ ወይም ዘንብ ወይም ኃጢአት ልዩ በሆነ ሁኔታ ቅጣቱም ምንድነው እጥፍ ድርብ ይሆናል ጥንቃቄ ልናደርግ ይገባል ማለት ነው እነዚህም يزداد ثواب الطاعات والأعمال الصالحات የመልካም ስራዎችና ዒባዳዎችም ምንዳቸውና ثوابቸው እጥፍ ድርብ ይሆናል መቼ ረጀቡስ ለምን من الاشهر الحرم ስለሆነ ማለት ነው ስለዚህ አላህ ጀለ ወዐላ በዚህ ወር ውስጥ ነብዩም አለይሂ ሰላም በዚህ ወር ውስጥ ጦርነቱን ግን ጂሃድ ቢሆን حرام አድርጎ ነበር ነብዩ አለይሂ ሰላም ኩፋሮች ድንበር ስላለፉ ግን በዚህ ወር ውስጥ ነብዩ አለይሂ ሰላም ተከላክሏል ወይም ጂሃድ ላይ ተሳትፏል ማለት ነው ቂታል ወይም ጂሃድ የሚከለክለው አንቀጽ ተሽሯል የሚል ነስኽ ገብቶበታል የሚሉም ዑለሞችን አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ፈጽመዋል በዚህ ወር ውስጥ ከአራቱ ወራቱ አንዱ ውስጥ ማለት ነው ሌላም ደግሞ ከምተገበሩ ቢዳዎች መካከል አልወሳያ المكتوبة ተጽፋ የተቀመጠች ኑዛዜ የምትባል አለች በየጊዜው ትሰራጫለች እቲ ደብዳቤ ወይም የሁጅረቱ ነበዊያ ጠባቂ የነብዩ ሰለላሁ ዐለይሂ ወሰለም ሁጅራ ጠባቂ የሆነው ሰው ነብዩን አይቶ ይሄንን መልእክት እንዲያስተላልፍ ተናግሯል የምትባል ሆነች ቢጣሽ ወረቀት ትዞራለች ድሮ በወረቀት ፎቶኮፒ ተደርጋ አሁን ደግሞ በሞባይል በሶሻል ሚዲያ ትሰራጫለችና ምን ትላለች ይሄንን አንብቦ
ለሀያ ሰው ያልሰጠ በተወሰነ ጊዜ ውስጥ የያዘው ንብረት ይከስራል፣ አደጋው ያጋጥማል፣ ቤተሰቡ ላይ ይሄ አደጋ ይደርሳል፣ ለ20 ሰው ለ40 ሰው ካላደለ የሚል ውሸት ወይም ደብዳቤ አለ ማለት። እንደዚህ አይነት ቢድዓዎች ሙሐረም ወርና ረጀብ ወር ውስጥ የሚሰራጩ ነገሮች አሉ። ሰው ዲኑን አውቆ ጥንቃቄ ሊያደርግ ይገባል ማለት ነው። አልኹላሳ መጨረሻው ረጀብ ወርን በተመለከተ التحذير من البدع لأن الأصل في الدين هو اتباع السنة ነብዩ ሰለላሁ ዐለይሂ ወሰለም መከተል ሐዲስና ቁርአንን መከተል እንጂ ዒባዳ ውስጥ ቢድዓ መፍጠር አይቻልም። ዒባዳ ተውቂፍያ ዒባዳ በሐዲስና በቁርአን የተገደቡ ናቸው ማለት ነው። አደሙ ተኽሲስ ረጀብ መጨረሻ ደግሞ ረጀብን ልዩ በሆነ ሁኔታ በጾምም በኢባዳ በሰላትም መለየት ቢድዓ እንደሆነ ልንገነዘበው ይገባል ማለት ነው። ረጀብ ወር በዚህ ልናውቀው ይገባል። هذا وصلى الله وسلم وبارك على سيدنا محمد وعلى آله وأصحابه أجمعين وبالله التوفيق. السلام عليكم ورحمة الله وبركاته.